መጽሐፍ ቅዱስ ያላችሁ ሰዎች አንደኛ ነገሥት ምዕራፍ 13 ላይ ያለውን ቃል ፈጠን ብዬ አወጣለሁ። ምዕራፍ 13 ቁጥር 1 ጀምሮ እንደዚህ ይላል። ርዕሰ ጉዳዩን ወይም መልእክቱን በኋላ ላይ ለመናገር ሞክራለሁ። እንደዚህ ይላል። እነሆም አንድ የእግዚአብሔር ሰው በእግዚአብሔር ቃል ከይሁዳ ወደ ቤቴል መጣ። ኢዮርብዓምም ዕጣን እያጠነ በመሠዊያው አጠገብ ቆሞ ነበር። ቁጥር 2 በመሠዊያውም ላይ መሠዊያ ሆይ እግዚአብሔር እንዲህ ይላል፣ ስሙ ኢዮስያስ የሚባል ልጅ ለዳዊት ቤት ይወለዳል። ዕጣንም የሚያጥኑብህ የኮረብታ መስገጃዎች ካህናት ይሰውብሃል፣ የሰዎችንም አጥንት ያቃጥላል ብሎ በእግዚአብሔር ቃል ምን አለ? ጮኸ። ቁጥር 3 በዚያም ቀን እግዚአብሔር የተናገረው ምልክት ይህ ነው፣ እነሆ መሠዊያው ይሰነጠቃል፣ በላዩም ያለው አመድ ይፈሳል ብሎ ምልክት ሰጠ። ንጉሡም የእግዚአብሔርን ሰው በቤቴል ባለው መሠዊያ ላይ የጮኸውን ነገር በሰማ ጊዜ ኢዮርብዓም እጁን ከመሠዊያው አንስቶ ያዙት አለ። በእርሱም ላይ የዘረጋት እጅ ደረቀች፣ ወደ እርሱም ይመልሳት ዘንድ አልተቻላትም። የእግዚአብሔር ሰው በእግዚአብሔር ቃል እንደሰጠው ምልክት መሠዊያው ምን አለ ይላል? ተሰነጠቀ ይላል። መንፈስ ቅዱስ በዚህ የእግዚአብሔር መሠዊያ በእግዚአብሔር መድረክ ላይ በምድር በኢትዮጵያ እንዲበልና አውጅ ብሎኛል። መሠዊያው ይሰነጠቃል። እስቲ ጮክ በሉና ከኔ ጋር መሠዊያው ይሰነጠቃል። በዚህኛውም ቤት በዛኛውም ቤት የእግዚአብሔር ያልሆኑ መሠዊያዎች፣ የጣዖታት መሠዊያዎች፣ የእግዚአብሔር ያልሆኑ መሠዊያዎች ይተረተራሉ። ይህንን ማጽናት ፈልጋለሁ፣ መናገር ፈልጋለሁ። መንፈስ ቅዱስ ተናገር ስላለኝ ማለት ነው። ምናልባት አንድ ምዕራፍ ወደ ኋላ መለስ ብላችሁ ምዕራፍ 12 ቁጥር 25 ላይ ጀምሮ ስትመለከቱ በሕዝበ እስራኤል መካከል እግዚአብሔር መሪ አድርጎ ካስነሳቸው አንዱ የሆነው ኢዮርብዓም የእግዚአብሔር ቃል ሲናገር መጽሐፍ እንደሚነግረን ምዕራፍ 12 ቁጥር 25ን ባነበው ደስ ይለኛል። አለፍ እያልኩኝ ማለት ነው። እንዲህ ይላል። ከቁጥር 21 ጀምሮ ላንብበው። ሮብዓምም ወደ ኢየሩሳሌም መጣ። የእስራኤል ቤት ወግተው መንግሥቱን ወደ ሰሎሞን ልጅ ወደ ሮብዓም ይመልሱ ዘንድ ከይሁዳ ቤት ሁሉና ከቢንያም ነገድ የተመረጡት 180,000 ሰልፈኞች ሰበሰበ። የእግዚአብሔር ቃል ወደ እግዚአብሔር ሰው ወደ ሰማያ ለይሁዳ ንጉሥ ለሰሎሞን ልጅ ለሮብዓም ለይሁዳ ለቢንያም ቤት ሁሉ ለቀረውም ሕዝብ ሁሉ እግዚአብሔር እንዲህ ይላል፣ ይህ ነገር ከኔ ዘንድ ነውና አትናወጡ፣ የእስራኤልም ልጆች ወንድሞቻችሁን አትውጉ ይልና ቁጥር 25 ላይ ኢዮርብዓምም ይላል በተራራማው በኤፍሬም አገር ሴኬምን ሰርቶ በዚያ ተቀመጠ። ኢዮርብዓምም በልቡ አሁን መንግሥቱ ወደ ዳዊት ቤት ይመለሳል፣ ይህ ሕዝብ በእግዚአብሔር ቤት መስዋዕትን ያቀርብ ዘንድ ወደ ኢየሩሳሌም ቢወጣ የዚህ ሕዝብ ልብ ወደ ጌታቸው ወደ ይሁዳ ንጉሥ ወደ ሮብዓም ይመለሳል፣ እኔንም ይገድሉኛል አለ ይልና ቁጥር 28 ላይ ንጉሡም ተማከረ፣ 2 የወርቅ ጥጆች አድርጎ እስራኤል ሆይ ወደ ኢየሩሳሌም ትወጡ ዘንድ ይበዛባቸዋል፣ ከግብፅ ምድር ያወጡ አማልክቶችን እይ አላቸው። አንዱን በቤቴል ሁለተኛውን በዳን አኖረ። ለአንዱ ጥጃ ይሰግድ ዘንድ ሕዝብ እስከ ዳን ድረስ ይሄድ ነበርና ይህም ኃጢአት ሆነ እያለ ይቀጥላል። እናንተ ቤታችሁ ተመልከቱት። ኢዮርብዓም ቃለ እግዚአብሔርን ወይም ደግሞ የእስራኤል በዓላትን ስትመለከቱ በቂጣ በዓል፣ በዳስ በዓል፣ በመከር በዓል እግዚአብሔር በነቢዩ ሙሴ አንደበት እንደተናገረው ሕዝበ እስራኤል ሁሉ ካለበት ቦታ ተሰብስቦ እግዚአብሔር ጋር ምስጋና እንዲያመጣ በዓላትን እንዲያደርግ እግዚአብሔር የመረጠው ቦታ አለ። ያ ቦታ የት ነው ካላችሁኝ ኢየሩሳሌም ይባላል። ለዚህ ነው እነ ዳንኤልም በምርኮ ምድር እንኳን በባቢሎን ሆነው ሲጸልዩ መስኮታቸውን ወደ ኢየሩሳሌም አንጻር አድርገው ምን ይሉ ነበር? ይጸልዩ ነበር። ኢዮርብዓም ግን ድንገት ብድግ አለና አምላካዊ ያልሆነ ስስት ውስጡ ገባበት። ይህ ሕዝብ ወደ ኢየሩሳሌም የሚሄድ ከሆነ በዛው ይቀሩብኛል፣ በዛው ይጠፉብኛል በሚል ሰፈር ማስቀረት የሚችልበትን በእግዚአብሔር መቅደስ
አጋንንታዊ አደራረግና ሰዋዊን ምክር ጠመቀ። ያ ምንድነው ካላችሁኝ እንደ ዘመኑ አንዳንድ ሰዎች ማለት ነው ለምን ታካብዳለህ የሚሉ ሰዎች አይታችኋል። ለምንድነው የምታከረው? በወንጌል ካላከረርኩኝ፣ በወንጌል ካላካብድኩኝ፣ በወንጌል ላይ ጠንካራ ካልሆንኩኝ በምን ጉዳይ ላይ ጠንካራ እንድንሆን እንደፈለጉ አላውቅም። ነገር ግን ኢዮርብዓም ተመሳሳይነት አለው ከኛም አንዳንድ ትውልድ ጋር ለማለት ፈልጌ ነው። ሆኖም ከነሱ እጅ በልባቸው የነበረውን ምኞት የሚገናኝ በሚመስል መልኩ ጥጃ አድርጎ ከሰራው በኋላ አንዱን በዳን አንዱን በቤቴል ተከለና እንደዚህ አላቸው፣ እስራኤል ሆይ ስማ፣ ከግብፅ ምድር ያወጣችሁ አምላካችሁ ይሄ ነው አላቸው። እንዴት እንዳወጣቸው ያውቃሉ? በደመና አምድ ቀን ሌሊት በሳት አምድ የፈርዖንን መንጋጋ ሰብሮ በጸናች እጅ እንዴት እንደታደጋቸው የሚያውቁ ህዝቦች ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 10 ላይ እንደሚነግረን አባቶቻችን ከደመና በታች ነበሩ አይደለም ይለው። ሁሉ በደረቅ ምድር ተሻገሩ፣ ሁሉ ሙሴን ይተባበሩ ዘንድ በደመና ተጠመቁ እያለ ይናገርና እግዚአብሔር ከነሱ በሚበዙቱ አልተደሰተም፣ በምድረ በዳ ምን ብለዋልና ይላል፣ ወድቀዋልና ይላል። የጣላቸው እግዚአብሔር አይደለም፣ ምድረ በዳ ያስቀራቸው እግዚአብሔር አይደለም። ትንቢት መናገር ፈልጋለሁ። በኢየሱስ መንገድ ላይ ተንጠባጥባችሁ አትቀሩ። እግዚአብሔር የፍጻሜም አምላክ ስለሆነ ማለት ነው። ክብር ለኢየሱስ ይሁን። እምቢ ማለት አልፈለገም ህዝበ እስራኤል። ወዳጆቼ ወይ ከፍታን የሚሰጥ እግዚአብሔር ነው። በረከትን የሚሰጥ እግዚአብሔር ነው። ስኬትን የሚሰጥ እግዚአብሔር ነው። ተሰሚነትን የሚሰጥ እግዚአብሔር ነው። አንዳንድ ሰዎች እንደሚሉት ዞር ዞር ያለች ውሻ ለአፏ አጥንት ለወገቧ ፍልጥ ስለማታጣ አትፍዘዝ ይሏቸዋል። እፈዛለሁ። ከፈዘዝኩም የምፈዘው እንተረተረትና እንታፈንቶን አይቼ አይደለም፣ የማይደበዝዘውን ጨለማ የማያሰጋውን ምንም ሊሸፍነው የማይችለውን ጉልበት ሁሉ የሚንበረከክለትን ኢየሱስን በማየት እፈዛለሁ። እሱ የመቆሜ ምክንያት፣ የመቀጠሌ ዋስትና፣ የማብራቴ ምክንያት ስለሆነ ለዚህ ነው መጽሐፍ እንዲህ ይላል፣ በጽዮን የከበረና የተፈተነ የመሰረትን ድንጋይ አኖራለሁ፣ በሱ የሚያምን ለ3 ወር ለ4 ወር ነው ለ5 ወር ነው ወዳጆቼ። በነገስታት የሚደገፉ ነገስታት ሲሻሩ ያፍራሉ፣ ያቀረቅራሉ። በመኳንንቶች የሚተመኑ እንደዛው፣ በባለጠጎች የሚታመኑ እንደዛው። እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸውን እንደ ንስር ያድሳሉ፣ አይደክሙም፣ አይታክቱም፣ ይሄዳሉ ይላል። ኧረ ሃሌሉያ! አሰገዳቸው፣ እንዲያጥኑለት አደረገ። ህዝቡን ሰፈር ማስቀረት ቻለ እንጂ እግዚአብሔርን አካባቢው ላይ ማስቀረት አልቻለም። ጥቂት የማይባሉ ሰዎች ወዳጆቻቸው ሆይ ስማቸውን አስቀርተዋል፣ ዝናቸውን አስቀርተዋል። በጣም የሚያማምሩ ዲኮሬሽኖች አሏቸው፣ ኪቦርድ አላቸው፣ አዳራሾች አላቸው፣ የሚያማምሩ ካቴድራል ውስጥ ያገለግላሉ። መዓዛውን ግን አታገኙትም። ገንዘብ እንደመጠበቅ እንደሚችሉ ያውቃሉ። የእግዚአብሔርን ሐልዎት አሸር ማድረግ ግን አይችሉም፣ ማቆየት አይችሉም። ለዚህ ነው እንደ ቆርቆሮ ማስታወቂያ ጠብ ሲል ስደፍን የሚሆነው ማለት ነው። ክብር ለኢየሱስ ይሁን። ወዳጆቼ ሆይ ኢዮርብዓም ህዝቡ ሰፈር ስለቀረለት የመቀጠሉ ዋስትና መስሎታል። ፕሊስ በጣም ይቅርታ እየጠየቅኩ አጠገባችሁ ያለውን ሰው ያንተ ዋስትና በሉት ባካችሁ። የሚጠሉህም የሚወዱህም ሰዎች አይደሉም። ያንተ ፍጻሜ በሚጠሉህም በሚወዱህም ሰዎች ይጀለም። ያንተን ፍጻሜ የያዘው የሰራዊት ጌታ እግዚአብሔር ይባላል። እሱ ነው የያዘው። ሃሌሉያ! እሱ ራሱ አልለቅህም ከቶም አልተውህም ያለ እግዚአብሔር ነገህን ብቻ ሳይሆን ዘላለምህን ይዞታል። ሃሌሉያ! ወዳጆቼ ሆይ ማዳን በማይችሉ በስጋ ለባሽ፣ ማዳን በማይችሉ ስመጥር በሆኑ ሰዎች፣ ማዳን በማይችሉ መሪዎች አትታመኑ። የሚሸራተት መሰረት የሚያዳልጥ መሬት ላይ ስለሆነ ያሉት
ነገ ጠዋት እንደንፋሎት እንደ ጉም ያልፋሉ። የማያልፈው ጋር ከተደገፍክ ምን ሊያወራ ነው? ከብ ያለው ኢዮርብዓም ተረጋግቶ በጣም ይቅርታ የጠየቅኩ አሁንም ተማመን ነው። ልክ የሉቃስ ወንጌል ምዕራፍ 12 ላይ እንዳለው ነፍሴ ሆይ ለረጅም ዘመን የሚሆን ሀብት አለሽ፣ ቢ ጥገቢ፣ በአዲስ አበባ ቋንቋ ቢሆን ፈታ በይ በሚል መልኩ ተረጋግቶ በተቀመጠበት ሰዓት ኢዮርብዓም እግዚአብሔር ነብይ ላከ። ምን አይነት ነብይ ካላችሁ አንድ እግዚአብሔር ሰው በእግዚአብሔር ቃል፣ እስቲ ከኔ ጋር ባካችሁ በእግዚአብሔር ቃል በሉ። ወዳጆች ሆይ የከበደ ቀዲዳ ጉርሙ ህልም ሙሉ አይደለም፣ የማየው ራእይም ሙሉ አይደለም። ወዳጆች ሆይ ሰው እንደ ዛፍ ሊታየኝ ስለሚችል ማለት ነው። ነገር ግን በተራራ ላይ ታስታውሳላችሁ ጌታ ኢየሱስ ጴጥሮስን ያዕቆብና ዮሐንስን ይዟቸው ወጥቶ ሙሴና ኤልያስን እስከሚያዋቸው ድረስ ደመና መጣ፣ ክብር ተገለጠ። ይሄንን ሐዋርያው ቅዱስ ጴጥሮስም ሲናገር አብረን ነበርን አለ። የት ነበርክ? ደመናው ሲመጣ አብ ስለ ልጁ ሲመሰክር የምወደው ልጄ እሱ ነው እሱን ስሙት ሲል ተራራው ላይ ነበር አለና ከዚህም የሚበልጥ ከምኑ የሚበልጥ ከመጣው ደመና ከተገለጠው ሙሴ ከታየው ኤልያስ የሚበልጥ የጸና የትንቢት ቃል አለን ይላል። ኢየሱስ ጌታ ነው። ወዳጆች ሆይ የእግዚአብሔር ሰው በእግዚአብሔር ቃል ተልኮ ከይሁዳ ወደ ቤቴል መጣ። ኢዮርብዓም ተረጋግቷል። ሰው እሺ ብሎታል። የተተከለውን ጥጃ እየተቀበለ ነው፣ እየሰገደለት ነው፣ እያጠነለት ነው። ድንገት መጣና እንደዚህ አለ፣ መሠዊያ ሆይ። አንድ የሚረብሽ ትውልድ በዚህም ቤት በዛም ቤት እግዚአብሔር ይቀሰቅሳል። አለውበት የሚል አለ። ተረጋግቶ የተቀመጠን የርኩሰት መሠዊያ፣ ተረጋግቶ የተቀመጠ የጎሰኝነት መሠዊያ፣ ተረጋግቶ የተቀመጠ የተለያዩ የእግዚአብሔር ያልሆኑ መሠዊያዎች ይተረተራሉ፣ ይተረተራሉ፣ ይተረተራሉ። እንግዳ እሳት፣ የማያበስል እሳት ላይ ቀጥል እግዚአብሔር ምድሪቱን ይፈትሻል። ርስ ጣላለኝም ጩህ ያለኝ መሠዊያው ይሰነጠቃል። መሠዊያ ሆይ፣ መሠዊያ ሆይ። ትንቢት ቁጥር 1 ስሙ ኢዮስያስ የሚባል ልጅ እንጀራ በልቶ ሚስት አግብቶ ልጆች ወልዶ ምዕራፉን የማይዘጋ የተሐድሶ ዓላማ ያለበት የሪፎርሜሽን የሪስቶሬሽን አጀንዳን ያነገበ ሰማይ መጽሐፍ የቀበረበት ሰው ይወለዳል። 9 ወር እንዳትጠብቁ። ዛሬ ማታም የምድርን ማህፀን ሰንጥቆ እንደሚወጣ ቡቃያ እግዚአብሔር የሚቀሰቅሳችሁ ሰዎች አላችሁ። የምትነሱ ሰዎች አላችሁ። ብለጠኝና በክብር እነሳለሁ፣ በኃይል እነሳለሁ፣ በቅናት እነሳለሁ፣ በቅባት እነሳለሁ፣ በራእይ እነሳለሁ። ሃሌሉያ! ስሙ ኢዮስያስ የሚባል ልጅ ለዳዊት ቤት ምን ይላል? ይወለዳል። ቶሎ ቶሎ ነው ማስረው። ምልክት ሰጣለ። መሠዊያው ምን ይላል? ይሰነጠቃል። አመዱም ከበታችሁ። በነገራችን ላይ እንደ ለቅሶ ቤት ንፍሮ ሰዎችን መዝገን የሚፈልጉ ሰዎች አሉ። እምናክለው ቁመታችንን የሚመስላቸው ሰዎች አሉ። እምናክለው ኪሳችንን፣ እምናክለው ምንኖርበትን አገር እምናክል የሚመስላቸው ሰዎች አሉ። ከማን ጀርባ በምን አይነት ኪዳን በምን አይነት ጉልበት እግዚአብሔር እንዳለ አታውቅም። ኦፌገዳ ትርጉሙን ፓስተር ዳኒ ነው የሚተረጉመው። በማርያም ማህፀን ውስጥ የተቀመጠውን ቅዱሱ ጌታ አጠገቧ የነበረው እጮኛዋ ዮሴፍ ማን ውስጧ እንደነበር አላወቀው። አብሮ በዋለ አብሮ በወጣ አብሮ በገባ አይደለም። ማን ጋር ምን እንዳለ
በማኑስ ምን እንዳለ አታውቅም። ማንም የማይዘግናቸው ልጆች በዚህ ቤት ይነሳሉ። ዓለም የማይዘግናቸው፣ ዘፈን የማይዘግናቸው፣ ፖለቲካ የማይዘግናቸው፣ እርኩሰት የማይዘግናቸው ይወለዳሉ። አለውበት የሚል ይብለጠኝና አሜን ይበል። አለውበት ኪሏቸው ከነሱ የተነሳ ሳይሆን በላያቸው ላይ ከሚመጣው የእግዚአብሔር ክብር ስማቸው ማያስጨንቃቸው፣ ዝናቸው ማያስጨንቃቸው፣ ነገር ግን ውስጣቸው የእግዚአብሔር ቤት ነገር የሚበላቸው፣ ቅናቱ የሚበላቸው እዚህ ቤት ይቀሰቀሳሉ፣ ይነሳሉ። ከምኑ ጋር ነው የመጡት? እንዴት ነው የመጡት አትላቸውም። መልካቸው ያስታውቃል። የሚያወሩት ኢየሱስን ነው። የሚያወሩት ቃሉን ነው። የሚያወሩት ሰማይን ነው። ሃሌሉያ! እንደዛ ነው የሚያደርጉት። ወዳጆቼ ትንቢቱ ከሸፈ እንዴ? ትንቢቱ ከሸፈ እንዴ? አልከሸፈም እኮ። አንዳንዶቻችሁ ከተፈጠራችሁበት ዓላማ ጋር ለምን እግዚአብሔር ወደዚህ ዓለም እንዳመጣችሁ ትርጉም ከሚሰጣችሁ ዓላማ ጋር ዛሬ ማታ ትገናኛላችሁ። የመጣችሁበት ዓላማ ኢትዮጵያ የሚባል ሀገር ላይ ተወልዳችሁ ወይ ተወልደን በልተን ጠጥተን እንድንሞት አይደለም። ሰማይ በእኛ ላይ ያስቀመጠው ዓላማ አለ። ለዓላማቸው የሚኖሩ ብቻ ሳይሆን ለዓላማቸው የሚሞቱ ልጆች በዚህ ቤት ይነሳሉ። ነዋይ የማያታልላቸው፣ ዝና የማያታልላቸው፣ ኖርዝ አሜሪካ የማያታልላቸው፣ ኤዥያ የማያታልላቸው፣ አውሮፓ የማያታልላቸው የሚንበረከኩለት ቢሆን ኢየሱስ የሚለው ስም፣ የሚገዙለት ቢሆን ኢየሱስ የሚለው ስም አላችሁበት እዚህ ውስጥ ወዳጆቼ። እኔ አለሁበት። ጌታ ኢየሱስ ጌታን ግንባራቸው የማይፈታ ለሕዝቅኤል እንደተናገረው ግንባራቸው የተጨማተረ ፈገግ የሚል ፊት የሌላቸው ናቸው። ነገር ግን አለው ሂድና ቃሌን ተናገር አትፍራቸው አለ። በምንም የማይደነግጡ በምንም ትጥቃቸው የማይፈታ የአምላካቸውን ስም ያነገቡ ልጆች ኢየሱስ ዓላማቸው እንደሆነ የሚያውጁ በዚህ ምድር ላይ ይቀሰቀሳል። ተረጋግተው የሚቀመጡ አይደሉም። 100 ዓመት የቆጠረን መሰዊያ፣ 500 ዓመት የቆጠረን መሰዊያ፣ 1000 ዓመት የቆጠረን መሰዊያ፣ 20 ዓመት 30 ዓመት የቆጠረን መሰዊያ እየገቡ ይረብሻሉ፣ ይተረተራል ይላሉ፣ ይሰነጠቃል ይላሉ። ይሄንን አውጃለሁ፣ አያቸዋለሁ። ዘረኞች አይደሉም፣ ጎጠኞች አይደሉም፣ ወረኞች አይደሉም። መልእክታቸው ኢየሱስ ጌታ ነው የሚል ነው። ኢየሱስ ጌታ ነው። ክብር ለኢየሱስ ይሁንለት። ክብር ለኢየሱስ ይሁንለት። ክብር ለኢየሱስ ይሁንለት። ተቀመጡ ወዳጆቼ ሆይ፣ ወዳጆቼ ይሄ እግዚአብሔር ከ15 ቀን በፊት ቀስቅሶ ያሳየኝ ራእይ ነው። ፕሮቶኮል የሌላቸው ፕሮቶኮል ችግር አለው እያልኩ አይደለም። ነገር ግን የሚያስጨንቃቸው ነገር ከረባታቸው ያልሆነ፣ ኮታቸው ያልሆነ፣ ፖስታ የሚያስጨንቃቸው ያልሆነ፣ ዝና የሚያስጨንቃቸው ያልሆነ፣ ክብራቸውን ለኢየሱስ የተውለት ሴትና ወንድ ልጆች መሰዊያው ላይ የሚያወሩ እግዚአብሔር ይቀሰቅሳቸው። ልቋጥር ወይ ደግሞ መልክ ለማስያዝ ልሞክር። የሚያወራው ነገር ምንድነው እንዳትሉ፣ እግዚአብሔር ቃል ኪዳኑን የማያረክስ ካፉ የወጣውን የማይለውጥ ጌታ ሁለተኛ ነገሥት ምዕራፍ 22 ላይ መጣችሁ ስትመለከቱ እንደዚህ ይላል ኦራሻ ካታላ ባራባስ ባራሶኒያ ካፓራዳቦስ ሁለተኛ ነገሥት ምዕራፍ 22 ላይ ቁጥር 1 ጀምሮ አብዛኛዎቻችሁ ወይ ሁላችሁ በሚባል መልኩ የምታውቁት የእግዚአብሔር ቃል ክፍል ነው። እኔ ይሄንን ሳይ የተፈተንኩበትን ጊዜያቶች በደንብ አስታውሳለሁ። ምክንያቱም
የሚመስል ስላልሆነ ማለት ነው። ምዕራፍ 22 ቁጥር 1 ላይ ሁለተኛ ነገሥት ኢዮስያስም መንገስ በጀመረ ጊዜ ምን ነበር ይላል? ሰው በሜትርና በሌትር አይለካም። ሰው የሚያክለው ደሞዙን አይደለም። ሰው የሚያክለው የሚኖርበትን ቤት አይደለም። ለዚህ ነው ቅድም ከማን ጋር በምን አይነት ኪዳን በምን አይነት ጉልበት እግዚአብሔር እንዳለ ስለማታውቁ አንዳንድ ሰው እንደ ቡሄ ዶሮ ነው ሰውን ዘቅዝቆ የሚይዘው። ወዳጆቼ ወይ መንፈስ ቅዱስ ያዝናል። እነማጋ በምን አይነት ኪዳን እግዚአብሔር እንዳለ አታውቋቸው። እኔ ገጠመኝ ልንገራችሁ። በማገለግልበት ቆይቷል 10-12 ዓመት ይሆነዋል። በማገለግልበት በቢሾፍቱ ጸሎት ቤት ሐሙስ ሰዎችን አገኛለሁ። አሁን አላገኝም፣ በፊት አገኝ ነበር። እና መስኮቴ የቢሮ መስኮቴና የአዳራሹ መግቢያ ፊት ለፊት ነው፣ ቢሮ ሆኜ የማየው ማለት ነው። ጸጉሩ እዚህ ጋር የደረሰ ራስታ ብለን የምንጠራቸው ሰዎች አይነት አሰራር ጸጉር ያለው ወደ አዳራሹ ሲገባ ስጋዊ ማንነቴ እንደዚህ ያለ ዛሬ በቃ እግዚአብሔር ከአንድ ሰው ላይ አጋንንት ሊመታ ነው፣ አለቀውም፣ አባረሬ ጸጉሩን ከላዩ ላይ ላጭቼ ነው ምልከው አልኩ። እግዚአብሔር እንደዚህ አለኝ፣ ለ40 ቀን ወደ ተራራ ጠርቼ እያወራሁት ያለ ባሪያዬ ነውና 50,000 ብር ሰጥተው ወደ ተራራ ይመለሳል አለ። ጥሩ ነው አይደል? አንዳንዴ ሳይሆን ሁሌም እውነት መናገር። በእውነት ነው ምላችሁ። ተፈተንኩ። ወጣ ብዬ ለመኮሳተር ፈለኩ። ሰዎች አሉ። ከኔ የመጣው አልኩት። ከየት ነው የመጣው ብሎ ነገረህ? ነግሬዋለሁ ብሎኛል አለኝ። የእግዚአብሔር ነብይ ነው። ከእግዚአብሔር ጋር ከርሞ ነው የመጣው። ሂድና ለምነና አላ ብሎ አላከውም። ሂድና ወስደህ ና ነግሬዋለሁ ነው ያለው። እስቲ ሳላደርገው አያዋለሁ። ወዳጆች ሆይ እስካሁን ወዳጄ ነው። የእግዚአብሔር ጸጉሩን አልተቆረጠም፣ እንደዛው ነው ያለው። አንዳንዴ መንገድ ላይ ወንጌል ሲሰብክ አያዋለሁ። መቼ እንደሚገለጥ አላቀውም። ተራራ ላይ ነው የሚያሰልፈው። የእግዚአብሔር ባሪያ ነው። ሰዎችን በሜትርና በሌትር አትለኩ። እሱን አውቀዋለሁ ከ8ኛ ክፍል ላይ ያቋረጠው እንዳትል። እሱ ያንተ ዕውቀት ነው። የሰማይን ዕውቀት አታውቀውም። እንዳላከርማችሁ ኢዮስያስ መንገስ በጀመረ ጊዜ ስንት ዓመቱ ነው ይላል? እንዴት እንደነረቀጥኩ አትጠይቀኝ። እንዴ መጽሐፍ ቅዱስ እንዴት ነው አልኩኝ። የ8 ዓመት ልጅ አገር መራ ሲባል ለካ ሰውየው በዘመናት የሸመገለው እግዚአብሔር ኤክስፓየር ዴት የሌለውን ፕሮፌሲ ኢዮስያስ በሌለበት ስለ ኢዮስያስ ተናግሯል። ምን እያልክ ነው ያለው? ከቤ ታስታውሳላችሁ? የማቴዎስ ወንጌል ምዕራፍ 21 ላይ ወደ ኢየሩሳሌም በቀረበ ጊዜ ከደቀ መዛሙርቱ 2 ጠራና ይላል ወደ ፊት ለፊታችሁ ወዳለችው ወዴት ሂዱ አለ? መንደር የሚል ቃል አለ። ከፊታችሁ ወዳለችው መንደር ሂዱና የታሰረች ውርንጫ ታገኛላችሁ፣ ፈታችሁ አምጡልኝ። ማንም ለምንድን ነው ብሎ ከጠየቃችሁ መልሱ ምንድን ነው? ለምን ነው ለጌታ የምታስፈልገው? ለምን ታስፈልገዋለች? ፈረስ አይሻለው ከውርንጫ? ወይ ደግሞ ሰረገላ አይሻለው? መቼም በወቅቱ ሊኖር ይችላል ብዬ አስባለሁ። ይሻላል አይደል? ነገር ግን በተሻለ አይደለም። ለካ ያለችው መንደር ውስጥ ነው። የት ነው ያለችው? ከነጫላ ጨዳሜ የት ነው ያለችው? መንደር ከተማ ነው እንዴ? አይደለም አይደል? አይደለም፣ መንደር ውስጥ ነው ያለችው። ግን እሷም የማታውቀው ያሰሯትም ሰዎች የማያውቁት ነገር አለባት። ምን ካላችሁ በነብይ ንጉስሽ የዋህ ሆኖ በአህያይቱ ግልገል በውርንጭላይቱ ላይ ተቀምጦ ወዳንቺ ይመጣል የሚል ቃል አለ። ሳልጠነቀቅ ልንገራችሁ፣ ጌታ ኢየሱስ ብድግ ብሎ በቃ በውርንጫ አልመጣም በፈረስ ነው መጣው ማለት አይችልም። ምክንያቱም ፕሮፌሲው የሚለው በውርንጫ ይመጣል የሚለው። እየሰማችሁ ነው? ትንቢት አላት፣ አታውቅም። ትንቢት አላት፣ መንደር ውስጥ ናት። ትንቢት አላት፣ ታስራለች። ዛሬ ያላችሁበት ሁኔታ እናንተነታችሁን አይተረጉመውም።
ከትንቢታችሁ ጋር ትገናኛላችሁ። ከተወራላችሁ ጋር ትገናኛላችሁ። ኢዮስያስ ትንቢት አለው፣ ቃል አለው። የመጣው ንጉሥ ለመሆን አይደለም። የመጣው ከተማ መርቶ አገር መርቶ ለመሄድ አይደለም። የመጣበት አጀንዳ አለ። ምንድነው አጀንዳው ካላችሁ የተበላሸ መቅደስ አለ። ቪዥን ዊዛውት ፓወር ምንም ነው ወዳጆች ሆይ። ራእይ ኖሮ ኃይል ከሌለ፣ ራእይ ኖሮ እግዚአብሔር የማያጅብህ ከሆነ ምንም ነው። ወደ ንግስና መጥቷል። ቁጥር 8 ላይ ስትመለከቱ በእግዚአብሔር ቤት የተጣለው መጽሐፍ አለ። እየሰማኝ ያለ ሰዎችን ያሳይ። ሲሪየስ ነገር አይደለም ማወራው ወዳጆች ሆይ። ማለት በጣም ኮምፕሊኬትድ የሆነ ነገር አይደለም ማወራው። ቀላል ግን እግዚአብሔር ተናገር ያለኝ ነው። በቤተ መቅደስ ውስጥ የተጣለ መጽሐፍ አለ። መጽሐፉን ካህኑ ገልጦ አነበበው። በንጉሱ ፊት አመጣውና ድጋሚ ደግሞ ምን አለው? አነበበው። ጊዜ ለመቆጠብ ነው። እናንተ እዩት ቤታችሁ። ንጉሱ ልብሱን ቀደደ ይላል። የመጣበት አጀንዳ ያለው መጽሐፉ ላይ ነው። የመጣበት ዓላማ የተጻፈው በእግዚአብሔር ቤት ፍርስራሽ ውስጥ ተጥሎ የተገኘው መጽሐፍ ውስጥ ነው። ለካ ልብሱን ቀደደ ይላል። ቁጥር 23 ላይ መታችሁ ስትመለከቱ ከታናሹ እስከ ታላቁ ድረስ ሰበሰበና በዚህ መጽሐፍ መሰረት በእግዚአብሔር ቤተ መቅደስ ውስጥ የተገኘ የትኛውንም ነገር አፍርሱት አላቸው። ምን ነበር በቤተ መቅደሱ ካላችሁኝ? ለአጸድ የተሰራ፣ ለሰማይ ሰራዊት የተሰራ፣ ለባኦል የተሰራ፣ ለጨረቃ የተሰራ ጣዖታቶች በእግዚአብሔር ቤተ መቅደስ ውስጥ ነበሩ። ቤቱ ፊት ለፊት ምንድነው የሚለው? የእግዚአብሔር ቤት ይላል። ወደ ውስጥ ስትገባ ግን መሰዊያው የማን ነው? ለፀሐይ። እናንተ ነገር ስለሚገባችሁ ትንቢተ ሕዝቅኤልን ይሁት። የእስራኤል ሽማግሌዎች ጀርባቸውን ለእግዚአብሔር ሰጥተው ፊታቸውን ወደ ፀሐይ አድርገው ለፀሐይ ምን ይሉ ነበር ይላል? ይሰግዱ ነበር ይላል። በእግዚአብሔር ቤተ መቅደስ ስግደት የሚቀበል ማን ነበር? ፀሐይ ነበር። እግዚአብሔር ጀርባ ተሰጥቶታል። ዝም ብላችሁ ዘመናችሁን ተመልከቱ ወዳጆች ሆይ። ሰዎች ከእግዚአብሔር ይልቅ ነዋዩን ይወዳሉ። ከእግዚአብሔር ይልቅ ዝናን ይወዳሉ። ከእግዚአብሔር ይልቅ ጎሰኝነትን፣ ጎጠኝነትን ይወዳሉ። አይለቁህም በእነኚህ ነገሮች ከመጣህባቸው። ወዳጆች ሆይ ሕዝቅኤልንም ምን አለው? ግንቡን ንደለው አለው። እንደዚህ አይነት ትውልድ እግዚአብሔር ሊያመጣ ነው። ፖስተር ለጥፈ ማትጠራው እንደኔና እንደ ዘርፌ ማለት ነው። ሳይጋበዝ መሰዊያውን ይቆጣጠረዋል። መንፈስ ቅዱስ በሳት ይገልጠዋል፣ በኃይል ይገልጠዋል፣ በተአምራት ያጅበዋል። ንደለው አለው። ግንቡን እንዴት ልንደለው አይልም መጽሐፍ። ነደልኩት ይላል። ስነድል ነው አለ። ጀርባቸውን ለእግዚአብሔር ሰጥተው ፊታቸውን ወደ ፀሐይ አድርገው እግዚአብሔር ከመቅደሴ ያርቁኝ ዘንድ የሚያደርጉትን ተመልከታል። ነገር ለማሰር ያክል ነገራቸው። ሰብስቦ ምንድነው ያካፈላቸው? የመጽሐፉን እውነት አወራቸው። መጽሐፉን ህዝቡ ከገባው በኋላ ቤተ መቅደሱና መጽሐፉን ሲያው ይለያያል። አሁን ጥሩ ሳን ነው እንደው ማለት የኮሊደር ልማት ተብሎ ነው ያለው። በርግጥ ከዚህ ነገር ጋር ላይገናኝ ይችላል። ነገር ግን ማስተር ፕላኑ የማያቃቸው ብዙ የጨረቃ ቤቶች ቤት ውስጥ ነበሩ። መቷም ወዳጆች ሆይ የቱንም ያክል ውሸት ብትቆይ የእውነት ታናሽ እህት ልትሆን አትችልም። ቆይታው አይደለም እውነተኛ ሊያስብለው የሚችለው። መመዘኛው ይሄ ነው አይደል? ይሄ ነው አይደለም? እያዩ ነው። ምን እንደሚል ታውቃላችሁ? አፈረሱት፣ አደቀቀው፣ ትቢያ ያረገው። እንደዛ እዩ። ተመልከቱት። ትንሽ ላንብላችሁ። ምዕራፍ 23 ላይ ንጉሱም ላከ ይሁዳንና ምዕራፍ 23 ቁጥር 1 ንጉሱም ላከ የይሁዳንና የኢየሩሳሌም ንጉስ ሽማግሌዎችንም ሁሉ ሰበሰባቸው። ንጉሱም ወደ እግዚአብሔር ቤት ወጣ። ከእርሱም ጋር የይሁዳ ሰዎች ሁሉ በኢየሩሳሌም የሚኖሩ ሁሉ ካህናትና ነቢያቱም ሕዝቡ ሁሉ ከታናሹ ጀምሮ እስከ ታላቁ ድረስ ወጡ። በእግዚአብሔር ቤት የተገኘውን የቃል ኪዳኑ መጽሐፍ ቃል ሁሉ በጆሮአቸው ምን አለው? አነበበው። ንጉሱም በአምደ ወርቁ አጠገብ ቆሞ እግዚአብሔርን ተከትሎ ይሄድ ዘንድ ትእዛዙን፣ ምስክሩን፣ ሥርዓቱን በፍጹም ልቡ በፍጹም ነፍሱ ይጠብቅ ዘንድ በዚህ መጽሐፍ የተጻፈውን የቃል ኪዳን ቃል ያጸና ዘንድ በእግዚአብሔር ፊት ቃል ኪዳን አደረገ።
ህዝቡም ሁሉ ቃል ኪዳን። ይሄ ሪቫይቫል እዚህ ምድር ላይ መምጣት አለበት። ቀጥሎስ ቁጥር 4 ንጉሱም የካህናቱን አለቃ ኪልቅያስን በሁለተኛው ማዕረግ ያሉትን ካህናቱን በረኞቹን ለበዓል እና ለማምለኪያ አጸድ ለሰማይ ሰራዊት ሁሉ የተሰሩትን ዕቃዎች ሁሉ ከእግዚአብሔር መቅደስ ያወጡ ዘንድ አዘዛቸው ይላል። ከዛ በኋላ የምታዩት አደቀቀው፣ አፈረሰው፣ ናደው የሚል ነገር የምታገኙት። እንዲህ አይነት ሪቫይቫል በዚህ ምድር ላይ ይመጣል። እጆቻችሁን ከፍ አድርጉና መሰዊያው ይሰነጠቃል ብለጡ። መሰዊያው ይሰነጠቃል። ቶሎ ቶሎ ልበልና ታዲያ ምንድነው ካለንበት ኪዳን ጋር ይሄም ይገናኛል። የትምህርት ክፍለ ጊዜ ስላልሆነ ማብራሪያ አልሰጥም። ነገር ግን አንዳንድ ክፍሎችን ላንሳና ልጠቅል። ታስታውሳላችሁ የማቴዎስ ወንጌል ምዕራፍ 16 ቁጥር 13 ላይ ጌታ ኢየሱስ ወደ ፊልጶስ ቂሳሪያ አገር በደረሰ ጊዜ ደቀ መዛሙርቱን እንዲህ አላቸው፣ ሰዎች የሰውን ልጅ ማን እንደሆነ ይላሉ አሉት። ሐዋርያው ቅዱስ ጴጥሮስ አንዳንዶች ዮሐንስ ይሉሃል፣ አንዳንዶች ኤርሚያስ ይሉሃል፣ አንዳንዶች ኤልያስ ይሉሃል፣ አንዳንዶች ከነቢያት አንዱ። ጥያቄው የህብረተሰቡ አመለካከት ሳይሆን የነሱ መሆኑን የምታውቁት እናንተስ ማን እንደሆንኩ ትላላችሁ አላቸው። ቅዱስ ጴጥሮስ ከሰማይ በሆነ መገለጥ ቅድም በዝማሬ ውስጥ ተናገር ነበር ዘርፍዬ እንዲህ አለ፣ አንተ ለኛ ኤርሚያስ አይደለህም፣ አንተ ከነቢያት አንዱም አይደለህም፣ አንተ ኤልያስም አይደለህም፣ አንተ ይህንን እንድትሉ ትፈልጋለሁ። ቅዱሳን እጆቻችሁን አንሱና አንተ የሕያው የእግዚአብሔር ልጅ ክርስቶስ ነህ በሉት ከኔ ጋር። አንተ የሕያው የእግዚአብሔር ልጅ ክርስቶስ ነህ። የዮና ልጅ ስምዖን ሆይ ይሄንን ስጋና ደም አልገለጠልህም በሰማይ ያለው አባቴ እንጂ። እውነት እልሃለሁ በዚህ ዓለት ላይ ቤተ ክርስቲያኔን እሰራለሁ። በጴጥሮስ ላይ ወይስ በጉማጁ ድንጋይ ላይ ወይስ በዓለቱ ላይ? ያ ዓለት ማን ነው? በዚህ ዓለት ላይ ቤተ ክርስቲያኔን እሰራለሁ፣ የገሃነም ደጆች ከዚህ መሰረት ያፈነገጠ፣ ከዚህ እውነት ያፈነገጠ፣ ከዚህ መሰዊያ ያፈነገጠ እግዚአብሔራዊ ያልሆነ መሰዊያ ይተረተራል። እውነት እልሃለሁ የመንግስት ሰማያት መክፈቻዎችን እሰጣለሁ። በምድር የምትፈታው የተፈታ ነው በሰማይ፣ በምድር የምታስረው በሰማይ። ልፍጠንላችሁ ዮሐንስ ወንጌል ምዕራፍ 4 ላይ ታስታውሳላችሁ። አንዳንድ ሐሳቦችን ጠቅለል አድርጌ ዛሬ ከምድሪቱ ላይ አንዳንድ ነገሮች ጮሆ ሳይሆን የሚወጡት እናንተ ጮኻችሁ ታባሯቸዋላችሁ ዛሬ ማታ። አሜን። ዮሐንስ ወንጌል ምዕራፍ 4 ላይ ጌታ ኢየሱስ እነ ጴጥሮስ የማይነኩትን፣ እነ ዮሐንስ የማይነኩትን፣ እነ ያዕቆብ የማይነኩትን ክልል አለፈና ገባ። ያ ክልል የሳምራውያን መንደር ነው። ሊነኩት የማይፈልጉት ዕብራውያኑ ሊነኩት የማይፈልጉት መንደር ነው። ያልተለመደ አካሄድ እግዚአብሔር የሚወስዳቸው ሰዎች አላችሁ። የተሰመረ ከዚህ አትለፍ የተባለ ከዚህ እንዳትነካ የተባለን ክልል ደርምሰው የሚያልፉ ሰዎች አሉ። ሰብረው የሚያልፉ ሰዎች አሉ። አለፈ መጣና እንደዚህ አላት፣ ውሃ ጠጪኝ። አንተ ዕብራዊ ሆነ ሳለ ሳምራዊት ከመሆን ከኔ እንዴት ውሃ ትለምናል? እንዴት ነው ውሃ የምትጠይቀኝ? ጌታ እንደዚህ አላት፣ ከዚህ ውሃ የሚጠጣ እንደገና ይጠማል። እኔ ከምሰጠው ውሃ የሚጠጣ ግን ለአንድ ወር ለአንድ ዓመት ነው ወይስ ለመቼ? እንደዚህ የረካ ሰው አለ እዚህ ጉባኤ መካከል? እኔ እርክት ብያለሁ። ጥማት አይሰማኝም፣ ረሃብ አይሰማኝም፣ ረክቻለሁ ለዘላለም። ከዛ እንደዚህ አለችው፣ በጣም ይቅርታ እየጠየቁ የዘመኗን ቤተክርስቲያን ትመስላለች። አንተ ይህንን ጉድጓድ ከሰጠን ከአባታችን ከያዕቆብ እንጫልተሞ እንጫልቱ ትበልጣለህ አለችው። ለህይወት ራስ ዩኒቨርስን ካለመኖር ወደ መኖር ላመጣ ጌታ ስለ ያዕቆብ ትሰብከዋለች። ትበልጣለህ አለችው። እበልጣለሁ አላላትም። ከዚህ ጉድጓድ
የሚጠጣ አላት ይጠማል። ባጭር ቋንቋ ተመላላሽ ታካሚ ነው የሚሆነው። ርክት አይልም፣ ርፍ አይልም። እኔ ከምሰጠው ውሃ የሚጠጣ ግን ለዘላለም አይጠማም ስላት እንደ ሰለቻት የምታውቁት ጌታ ሆይ ይሄንን ውሃ የሰለቸው ሰው አለ እዚህ ቤት? እኔ ከሰለቸኝ ቆይቷል። በጣም ስለቆየ ተቆራርጠናል ከሆነ ነገር ጋር ሩቲን የሆነ ላይፍ አንድ አይነት ግሎሪ የሌለበት የአምላክ መዓዛ የሌለበት ሽታው የሌለበት አሮማው የሌለበት ጠረኑን የማታዩበት ተመሳሳይ የሆነ ሸምድደ ተናገር ብትሉ ልናገር ብዙዎቻችን ልናገረው ምንችለው ማለት ነው። እቺን ነገር ነግሬያችሁ ከዚህ በፊት እነ ፓስተር ሀብታሙ ጋር ተናግሬያለሁ። አንዲት ወጣት ልጅኛ መካከል አለች። የጸሎት አገልግሎት ነው የማገለግለው። ያቺ እህት ሰኞ ለታ ወደ ስራ ለመሄድ ተንበርክካ አሜን ብላ ስትነሳ ሐሙስ ነው። እደግመዋለሁ፣ አመልጦኝ አይደለም ያወራሁት። የተንበረከከችው ወደ ስራ ልትሄድ ነው። ብዙ ጊዜ በፋስቲንግ ታሳልፋለች። ማለት ጌታ ካልመራችሁ አትሞክሩት፣ ጨጓራችሁን ነው የምታጡት። ካለማመዳችሁ ደግሞ ቀጥሉበት። እቺ በጣም 40 ቀን ምናምን ኖርማል ነው ለሷ። ጠፋሽ ከተባለ የት ሄደች አይባልም። ስትመጣ ታናግሯታላችሁ ነው የሚባለው። እና ሰኞ ተንበረከካ አሜን ብላ ስትነሳ እሷ እኮ ለቀኗ ነው ጌታ ሆይ ቀኔን ተረከብላ አሜን ስትል ሐሙስ ሆኗል። ሐሙስ መሆኑን ያወቀችው መስሪያ ቤት ስትሄድ ነው። 3 ቀን ለምን ቀረሽ ያሏት። ለምን 2 ሰዓት ፕሮግራም እንደሚሰለችን ታውቃላችሁ? ከመቅደሱ ውጪ ከአሎቱ ውጪ ነው ምንሰብከው፣ ከአሎቱ ውጪ ነው ምንዘምረው፣ ከአሎቱ ውጪ ነው ምንለማመደው። ይህ ቦሪንግ ነው። ነገር ግን ዘላለምን እንኳን ዘላለም ያሰኘው ዘላለም የሚባለው ነገር አይደለም አይደል? እግዚአብሔር በዛ መኖሩ ነው አይደለም? በናዝሬቱ ጌታ በኢየሱስ ክርስቶስ ስምና ስልጣን የማሰለቹበት ዓለም ውስጥ እግሮቻችሁ ይቆማሉ። የማትደክሙበት አሎት ውስጥ ትገባላችሁ። ሃሌሉያ! እንዲህ አይነት ነገሮች በልጅቷ ህይወት ተለምዷል። በቃ ኖርማል ነው። አንዳንዱን ነገር ደግሞ በነግራችሁ አንድ ወንድም መካከላችን የሚለማመደው ስለሚያዞረን ይቅርብኝ። እኔ ራሱ እስካሁን ስለሚያዞረኝ ማለት ነው፣ ግራ ስለሚገባኝ ምን እንደሆነ በግል የምትጠይቁኝ ሰዎች ካላችሁ ከእግዚአብሔር አይደለም እንዳልል ድንገት ከወጣ መንገድ ላይ ወክ እያደረገ ከዊልቸር ላይ ሰዎች ይነሳሉ። የማያዩ አይኖች ያያሉ። ይሮጣል። እሱ ያለ ጊዜው ሊገልጡኝ ነው ብሎ ይሮጣል። በምኖርበት ከተማ ነው መላችሁ። ከፈለኩት ወረቀት በቀዳዳ ከትቼ ማገኘው ከ2 ወር በኋላ ሊሆን ይችላል። ፈልገኝ ነበር ብሎ የሚደውልልኝ ማለት ነው። እንዳትሞክሩት ጌታ ካላካችሁ ማለት ነው። እንደዚህ ብሎ ነው እንዳትሉኝ ማለት ነው። በአሎት ውስጥ የ3 ወር አይደለም የዘላለም ፍስሐ አለ። ልጠቅልላችሁ። አንተ ይሄንን ጉድጓድ ከሰጠን ከአባታችን ከያዕቆብ ትበልጣለህ ወይ? ይሄን ውሃ ስጠኝ ካለችው በኋላ ይሄን ውሃ መጠጣት ትፈልጋለሽ? አዎ። ኢርሰ ከፊዲ ኮቶ አላት። ባልሽን ይዘሽ ነው ያላት። የለኝም አትለውም? አዎ 5 ባሎች ነበሩሽ፣ አሁንም ያለው ባልሽ አይደለም። ነብይ እንደሆን ቃያለው አለችው። አንተ ይሄንን ከገለጥክ ዕብራዊ ሆነ ነብይ ሆነ ይሄንን መገለጥ ካመጣ ሁሉን ይነግረናል። ይመጣል ሲባል የነበረው መሲህ ሲመጣ ምን ይቀራዋል አለችው። የማወራሽ እሱ እኔ ነኝ አላት። በአፌ ቃል ካለ እግዚአብሔር በትውልድ መካከል ይሄንን እውነት እንድናገር ከላከኝ ኢየሱስን የሸፈነ መጋረጃ ከኢትዮጵያ ላይ የተገፈፈ ይሆን። ከዚህኛውም ከዛኛውም ቤት ይመታ፣ በኢየሱስም ይገፈፍ። ፍለፊቷ የቆመው የምትሰብከው የምታወራው የሞተውን የተነሳውን ዳግም በመላእክት ታጅቦ የሚመጣውን ሳይሆን ያዕቆብን ነበር የምታወራው። በኢየሱስም ይሄ ምዕራፍ ይዘጋ። እንደቆማችሁ በዚህ ቃል ልጠቅል። ይህንን ስለቆረጥን አለ ሐዋርያው ቅዱስ ጳውሎስ፣ ይህንን ስለቆረጥን የክርስቶስ ፍቅር ግድ ይለናል። አንዱ ስለ ሁሉ ሞተ፣ እንግዲያውስ ሁሉም ሞቱ። በሕይወት ያሉትስ
በሕይወት ያሉት ሊበሉ ነው የሚኖሩት፣ ሊጠጡ ነው የሚኖሩት፣ ሊለብሱ ነው የሚኖሩት። ዋና አጀንዳቸው ነው አይደለም። በሕይወት ያሉት ስለነሱ ለሞተውና ለተነሳው እንጂ ወደፊት ለራሳቸው እንዳይኖሩ ስለ ሁሉ ሞተ ይላል። ዝግጁ ናቸው ወዳጆች? ሰዎች ናይት ክለብ ሄደው ለማያውቁት ነገር ሲጨፍሩ በንጋታው ባንጎበር ለሚያዙት ነገር እንኳን ጊዜ ይወስዳሉ። ዝግጁ ከሆናችሁ እግዚአብሔር መሰዊያው ይሰነጠቃል ያለው አይደል? በመንፈስ መሄድ ይቻላል፣ መግባት ይቻላል አይደል? ይቻላል። ዛሬ ነው ምን ለማመደው በመንፈስ የጌታ የእግዚአብሔር መንፈስ ሙሽሮች በመልሳቸው ቀን ካባ እንደሚያደርጉ በአንዳንድ ሰዎች ላይ ካባ ሲቀመጥ ያሳየኛል። የማይሰረቅ የማይቀደድ የማይወሰድ ክብር የሚያገኛቸው ልጆች አሉ ይላል ጌታ። ልጆች አሉ ይላል ጌታ። ሁሉ ሰው እጆቹን አንስቶ የእግዚአብሔር ያልሆነን መሰዊያ ከምድራችን ከኢትዮጵያ ላይ ከሰሜን ከደቡብ ከምስራቅ ከምዕራብ ለሚቀጥሉ 3 ደቂቃዎች እየተጠረገ ይጸልያል። እየተጠረገ ይጸልያል። ጸልዩ። አንደበቶቻችሁን ከፍታችሁ ጸልዩ ወዳጆቼ። የእግዚአብሔር ያልሆነ መሰዊያ፣ እሳት ማያመጣ መሰዊያ፣ ክብር ማያመጣ መሰዊያ፣ ሐሎት ማያመጣ መሰዊያ in the mighty name of Jesus ፑራካ ሻዲያ ኩታላባስ ላላቡራ ባባሳላ ኮራቢቤ ራባስ። ቀጥሉ ወዳጆቼ። ክብር ናፍቆናል፣ እሳት ናፍቆናል፣ ግሎሪ ናፍቆናል። ሻባላብሮሳ ፒላዲ ከባራባባስ የሰማይ ያልሆነ መሰዊያ፣ ልዑል ማህተም ያላደረገበት መሰዊያ ኪዳዶሳ ባያቱ ከሪያዶሴ ይረደ ረማማሻላ ዱራ ባላዱ ከብራዲዮላስ ሎራባብራባስ ቡራከቦሳ ምቹው የነህት የጦረኝነት መንፈስ የሚያገኛቸው ሰዎች አሉ። እያለፈ ነው የአምላክ ኃይል። አንዳንዶች በኃይል ይነሳሉ፣ አይኖቻቸው ይከፈታል። የምድሪቱን ማኅፀን እግዚአብሔር ያሳያቸዋል፣ ምስጢራት ይገልጥላቸዋል። ቡራዳሴ ሁጀማከር ታሉ ደባራ ናላብራውቲ ያከቲሌ ሎርዳሚ ተካል ደቦ ሰቢላ ዱራ ኦጃቢ ብራቦስ ቡራዲ ብራዶስ የአምላኬ እሳት በዚያል፣ የአምላኬ ክብር በዚያል። ጦረኛ የሚያደርግ ክብር፣ የአምላክ ያልሆነን መሰዊያ የሚጠርግ የእግዚአብሔር ክብር አለ በዚህ፣ አለ በዚህ የአምላኬ ክብር። ቡራታ ካባራ ሻላዶላ ለባቦሪያ ባባባሳ ቡታኪታ ዮቲ ቤሪዲ ብሮሲያ ማላዱራ ባባራቦስ ጁያ ቲፍራዶስ። ወደ ቤት ሄዳችሁ እንኳን የማይለቃችሁ ክብር ነው ያለው። ሄዳችሁ እንኳን የማይለቃችሁ ክብር ነው። እላችሁ ላይ ወድቋላ ሲያቱሬ ኦራላ ባባባ ሻላዳ ብራቦስ ፕሮቲ ካላዳ ብራዲዮ ለፋሬዲያሎስ ኦራ ማማማ ሳላቦራ። እጆቻችሁን አንሱ። ከኔ ጋር አንድ ደቂቃ ተባበሩ። የእግዚአብሔር ያልሆነ መሰዊያ ይሰንጠቅ፣ ይነሳ ከምድሪቱ ላይ። እሳት የሌለበት መሰዊያ ይጠረግ፣ ይጠረግ። ክብር የማያመጣ ኃይል የማያመጣ የልዑልን መልክ የማያመጣ ሐዋርያው ዮሐንስ እንደተናገረ የእስራኤል ቅዱስ የሰራዊት ጌታ እግዚአብሔር ወልድን የማይገልጥ ክብርን የማያመጣ በኢየሱስ ክርስቶስ ስም ከምድሪቱ ላይ የተጠረገ ይሆን። ከሁለቱም ቤት ይጠረግ፣ ከሁለቱም ቤት ይነሳ። የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ እንዳለ መጥምቁ ዮሐንስ ኢየሱስን የሚጠቁም ትውልድ፣ ኢየሱስን የሚያወራ ትውልድ፣ ስለ ኢየሱስ የሚናገር ትውልድ፣ ኢየሱስን ከፍ አድርጎ የሚያውለበልብ ትውልድ ዛሬ ማታ ለምልክት መቀስቀስ ስላደረክ መንፈስ ቅዱስ ስምህን ባርካል፣ ስምህን አከብራል። በማገለግለው ጌታ ፊት የእሳት ችቦ
በአንዳንዶች ሰዎች እጅ ላይ ሲገባ አያለሁ። እጃቸው ላይ ሲይዙት አይደለም አያው፣ በእጃቸው በኩል ወደ ሰውነታቸው ሲገባ አያለሁ። መንፈስ ቅዱስ ይናገረኛል። ቅጠላቸው እንኳን ለመድኃኒትነት የሚሆን ኢየሱስ በአንደበታቸው ብቻ ሳይሆን በኑሯቸው የሚወራ ለልዩ ዓላማ መንፈስ ቅዱስ ጆሮአቸውን የበሳች እጆቻችሁን ከፍ አድርጋችሁ በመካከላችን ላለ ለእግዚአብሔር መንፈስ በልባችሁ ያለውን አድናቆት በአንደበታችሁ እያመሰገናችሁ በአንደበታችሁ ቀጥሉ። ወዳጆቼ ይሄንን አድርጎ ኦራ ሳባካ ፓራባስ ኦራ ማማላብራስ ፓራጎስ ጄራ ባብራባስ ሳቦስ we give you glory Lord እና ከብርሃለን መንፈስ ቅዱስ አንተ ንጹህ አምላክ ነህ፣ ንጹህ አምላክ ነህ፣ ደግ ጌታ ነህ። praise him አመስግኖት ሃሌሉያ